ሰላም ውድ ቤተሰቦች እንዴት ነው ያዩት እና የጓደኛዋ ታሪክ እንግዲህ ቻዩ ሱመያን ላስረዳ ነው ብላ ይኸው እንደዚህ ጠፍጥፋታለች ማለት ነው። ልጅቷን ሰይድ እንዴት እንደሚሮጥ እያያችሁት ነው። በጣም የሚገርም ነገር ቪዲዮ አልመሰላትም መሰለኝ። ቪዲዮ የመሰላት አልመሰላትም። እዚህ ጋር ደግሞ እንግዲህ ቪዲዮን ቀንጨብ አድርጌ ሳስገባው ይገባችኋል ብዬ አስባለሁኝ። እና በጣም የሚገርም ነው። የሱመያ ያላት ጥላቻ ያላት ፍራቻ ሀዩ ለይቶላታል ማለት ነው። እሱም አመሰግናለሁ። እዚህ ጋር ቪዲዮ አለ ያልሽው በሙሉ ሲታይ ምን እንደምትሆኝ ሲሏት ቪዲዮ አለ ሲላት በቃ እሷ ውሸት የውሸቷ ደግሞ እናንተ የማስመሰልነቷ እንትን ለማይል አይደል እንዲህ በስማ ምን ሆና ነው እናታችሁ እንደዚህ የሌለ ነገር እኮ ነው የሌለ ነገር ገንዘብ ጠይቃ እስካሁን ያለችበትን አንተ ስትንከራተት ሱመያን እየፈለክ አንተ ስትንከራተት እስካሁን ሳትነግረን አለች። አሁን ግን ገንዘብ ፈልጋ ልትነግረኝ መጣች ብለው ቁጭ ጉድ እኮ ነው። እሱ ከመጀመሪያው ጀምሮ ካያችሁት ፍራንክ መሆኑን እንትን ብሏል ማለት ነው። ፍራንክ እንደሚሰሯት እንትን ብለው ነው። እሷ ግን ይሄ ሁሉ የሰው ልጅ እንዴት ጥላቻ ለሰው ልጅ እንዴት ምንም አላረገቻት ይችል ልጆቹ ናቸው። አርፈሽ ለሰይድ እንዳትናገሪ ብላ ቆጭ ለሰይድ እንዳትናገሪ ለሰይድ ብትናገሪ እገልሻለሁ በእኔና ባንቺ ይቅር ብላ እንደዛ ጥፍጥፍ ለሰይድ ነግረዋለሁ ስትላት በቃ እንዴት ለሰይድ ተነግረዋለች ብላ እንዳትነግሪው ሱመያን ማግኘት የለበትም ልጆቹን ማግኘት የለበትም። ኧረ ወይኔ ጉዴ የዘንድሮ የባሰ ነው። ልጆቹን ከልጆቹ ልለዩ ተይ እንጂ ሀዩ ትክክል አይደለሽም ሀዩ ብዙ ነገር አታናግሪኝ ማለት ነውና እንደው ስለገረመኝ ነው እንጂ የመጣሁት ዛሬ በዚህ ልሰራም አልፈለኩም ነበር። በጣም የሚገርማችሁ ነገር ማለት ነው የሰው ልጅ እንደዚህ አይደለም እንዴ! የልጆቹ እናት እኮ ናቸው። ልጆቹ እኮ ነው። እሱ ደግሞ አውቆ ነው። እስቲ ዛሬ የታገኘሻቸው አንቺ ንገሪው፣ እኔ ከምነግረው አንቺ ንገሪው። አንተ እንደዚህ ለፍተህ ያጣሃቸውን እኔ ባንዴ ሰይድ እንዲወድሽ እንደዚህ በይው እና እኔ ያገኘኋቸው አዲስ አበባ ነው የሚኖሩት እና 3 ክፍል ቤት ተከራይታ ትኖራለች ልጆቿን ይዛ በይውና ለሰይድ ንገሪው አለቻት። እሷ አረ አለችና እንደውም እንዳትነግሪው እንዳትደውይ ይህን ስልክ ብትደውይ ብላ ያው የመጠፍጠፍ ሱስ ያለባት ጠፍጥፋ ለቀቀቻት ማለት ነው። ጠፍጥፋ ለቀቀቻት እላችኋለሁኝ። ተጠፈጠፈች ልጅቷም አይታችኋል። ቪዲዮውን ማየት ትችላላችሁ። እኔ በጣም ነው የሚገርመኝ፣ በጣም ነው የገረመኝ። አንድ ነገር የሰው ልጅ ይሳሳታል፣ ግን ሁልጊዜ ስህተት ሁልጊዜ ዱላ ሰውን እየተነሱ ጉልበት አለኝ። እኔ እኮ አንዳንዴ ልጆቹም የሚጠፈጠፉላ ለምንድን ነው? እሷ እጅ ያላት አይደል? እሷ ስጠፈጥፋት እኔ በሆን እንኳን ልጠፈጥፈ ቀልቶ ማለት ነው አቅጣጫዋን አይቼ ነው በድንጋይ ይዤ ነው እንጂ የምቆመው እንደምጠፈጥፈኝ ስለማውቅ ካኪሴ ድንጋይ ነው ያልኩ ድንጋይን ይዤ ነው እሷ ጋር እንትን ለምሰራው እንጂ እንደዚህ ዝም ብዬ አይደለምና ይህንን እያወቁ ልጆቹን ከእሷ ጋር የሚሰሩት ሰይድም ይህንን እንደምትጠፈጠፍ እያወቀ ከሩቅ አካባቢ ቁጭ ብሎ አስጠፈጠፋት ማለት ነው። ልጅቷን በጣም ነው የመታቻት፣ በጣም ነው የመታቻት። እንዴ እች በዱላ የተለከፈች። ከዛ በፊት እኮ ቪዲዮ የሌለ መስሏት ማለት ነው። ቪዲዮ የሌለ መስሏት ሰይድን ልታታለለው ነበር የተነሳችው። ሰይድን እንዴት እንደዚህ እኔ እኮ ብር ልስጠው ስትል እስከ ዛሬ ሰይድ ሲንከራተት እንትን ብያለሁኝ እና እንደዚህ ነው። ከዛ ሀዩ እያመሰግናለሁ ሲላት ምንም አይደለም አንተ ማለት እኔ ነኝ እያለች ልታቅፈው ስትል ለማንኛውም እዚህ ጋር ካሜራ አለ ይላታል። ሁለታችሁን ገደል ግቡ ብላ ነካችሁ፣ ሁለታችሁ ነካችሁ። ጓደኛዋም እንግዲህ ተጠፍጥፋለች ማለት ነው።
ጓደኛውም ለእሷ ያሰበችው ገመድ ወደ እሷ ሆኖላታል። ኧረ እነዚህ የሚዘለቁ ልጆች አይደሉም። ጓደኛ እኔ ግን ፍራንክ እየሰሩ ነው። እሷ እንኳን ዝም ብላ ፍራንክ እየሰራች ነው እንጂ እንትን በትክክለኛ ይኸው ቻናሏን ለማሳደግ ብላ ነው እንጂ እሷ እንትን አትልም። እሷ ለስራ ነው ብላለች። እሷ እውነቱን ተናግራለች። ያንንም የምሳድበው ለስራ ነው ብላ አለች ማለት ነው። ግን ያው ቀበቶ ደግሞ የሰይድን አይቶ ነው መሰል ቀበቶን አውልቆ ጠፍጥፎ ለቀቃት ማለት ነው። ለማንኛውም ተረጋጉ፣ አብርዱት ማለት ነው። አብርዱት፣ ምንም አይደለም፣ ምንም አይደለም። ቻናላችሁ ያድጋል። ታዋቂ ናችሁ፣ እንትን ያለ ጊዜም ናችሁ። ስለዚህ ስለሚያድግላችሁ እንደዚህ አትሆኑ ነው የምላችሁ። እንደዚህ አይነት ቪዲዮዎች አትስሩ። አሁን አያንቱ ዛሬ ጉዷ ፈልቶባታል ማለት ነው። አያንቱ ተዋረደች በአደባባይ። ሰይድን እንደማትወደው በአደባባይ ነገረችው ማለት ነው። ሰይድ ቢገባው ኑሮ እንዳልተወደደ ልጆቹን ታልወደደች ማለት የልጆቹና የሱመያ ጥላቻ ደግሞ እንዴት በስመ አብ እንዴት ነው እንትን ያላት በእናታቸው። ምን እንዳረገቻት ሱመያ ልጆቿን ይዛን የተቀመጠች ይች ልጅ ከእሷ ጋር ምንም ግንኙነት የላትም። ግን በቃ እሷን ተልትላለች ስትላት አለችና ይዛ እንደው አቀመሰቻት። ኧረ ክደ ያለ እንትላ እና ሀይሚዬ ትንሽ ብትረጋጊ ጥሩ ነው ብዬ ነው የማስበው ማለት ነው። የሰው ልጅ ይሳሳታል። አንድ ሁለቴ አንዴ ሶስቴ የሚሳሳታል። ያንቺ ደግሞ በዛ። ሁልጊዜ የምታረጊያቸው እንትሎች ድርጊቶች የጥላቻሽ ብዛት ማለት ነው። ጥላቻ ለማንኛችንም ጥላቻ አይጠቅምምና ብታረጋጊው። ምንም አታረግሽም ሱመያ በጣም አሁን ደግሞ ጠፍታለች። እኔ ሳሳፍነሻት ብዬ ፈርቻለሁ ማለት እንጂ አትያትታመኝ። ስለዚህ ሱመያ እየጠፍታብናለች። እኛ ንገሩን ሱመያ የት እንዳለች ንገሩን እንላለን። እኛ ደግሞ ሱመያ የት እንዳለች ስለዚህ ጓደኛዋም ዛሬ ተጠፍጥፋለች። ሰው ጠፈጥፋለሁ ስትል ተቀድማ እሷ ተጠፈጠፈች ማለት ነው። ቀድማ እሷ ተጠፍጥፋቆች ቀድማ። ተረጋጉ። እንደዚህ አታብዙት። ጥሩ አይደለም፣ ጥሩ አይደለም። ለሁሉም ነገር መረጋጋትን የመሰለ የለም። ተረጋጉ። ካልተረጋጋችሁ ደግሞ እንደዚህ የሚቀጥል ነገር ያለ አይመስለኝም ብዬ አስባለሁኝ። ዋናው የሰው ልጅ በተረጋጋ መንፈስ መረዳዳት ነው እንጂ ሁልጊዜ እኔ ጀግና ነኝ እኔ ጎበዝ ነኝ ማለት ጥሩ አይደለም ብዬ ማስበው። ማለት የሚያጋጥመንን ነገሮች አናውቅም። ብዙ ነገሮች ሊከሰቱ ይችላሉ። እኛ አሁን ሀዩ አሁን ሱመያን አሸሸው ብላ በገዛ እጇ ጣጣ ውስጥ ገብታ ቁጭ አለች ማለት ነው። እሷም ፈተና እየፈተና ነው ያለው። ፈተናውንም አላለፈችም። አዩ ጨካኝነቷን አሳይታለች። እችም ሀዩን እጠፈጥፋለሁ ስትል እሷው ተጠፈጠፈች ማለት ነው። እና ሁላችሁም የተረጋጋ ነገር አንድ ነገር ስትሰሩ ሁሉም ነገር በጊዜ ይሆናል እያላችሁ ብትሰሩ ጥሩ ነው ብዬ የማስበው። ማለት ሁላችንም እዚህ ጋር ጥሩ ነገር አሁን ሀዩ ጥሩ ነገር ብታስብ ኑሮ እውነትም ለልጆች ታስባለች ብሎ ብዙ ነገር እንትን ሊል ይችላል። አሁን ግን እየሆነ ጭካኔዋን እንዲያገኛት ጥለቷን እንትን ሲል እኔ እኮ እሱ በቃ የሆነ ሁኔታዋ እኔ ግን እንዴት እንደሆነች እኮ እንዴት እንደተንቀጠቀጠች ልጅቷን እኮ ልትበላት
እንደውም እሱ እኮ እየሮጠ ባይመጣ ኖሮ ገላን ነበር፣ አንቃ ነበር የምትገላት። ልጅቷ ደግሞ ተንቀለፈፈች። ምን ያንቀለፈፈሻል አንቺ? እጅ የለሽም እንዴ? ዝም ብሎ ሰው ሲጠፈጥፍሽ የምትጠፈጠፊ። እኔ አንዳንዴ ብዙ ሞኝነት እንደዚህ ሲሆን ጥሩ አይደለም ብዬ ነው የማስበው። ማለት መጠንቀቅ አለባችሁ። መጀመሪያ ይሄ ይከሰታል ብላችሁ የራሳችሁን አቋም መውሰድ አለባችሁ እንጂ ቁማችሁ መጠፍጠፍ ጥሩ ነገር አይመስለኝም። ቁማችሁ ዝም ብላችሁ እየተጠፈጠፋችሁ ምንድን ነው ቁሞ መጠፍጠፍ? የምን ቁሞ መጠፍጠፍ ነው? የምን ቁሞ አሉን መብላት ነው? እንደዛ እኔ አይመስለኝም። ቁማችሁ አትጠፍጠፉ ብዬ ነው የማስበው ማለት ነው። እንደዛ ቁመሽ ስትጠፈጠፊ ዝም ብለሽ ታያለሽ እንዴ? ማነች እሷ? አንድ አታገሚያትም በጥፊ ይዘሽ እና ለማንኛውም ቀበቶ ረከሰ እንደ ኢትዮጵያ ውስጥ። ይሄ ሳይድም እየመጀለጠ ቀበቶ ያወጣል። ምንድን ነው እናንተ? ታለ ቀበቶ ሌላ? አረ ሴቱ በቀበቶ እየተለበለበ አለቀ። በሉ ለማንኛውም ሸር ላይክ እያደረጋችሁ